የኢራኑ ፕሬዝዳንት መሱድ ፔሽኪያን ከሀገሪቱ የበላይ መሪ ጋር መገናኘት አልቻልኩም ሲሉ በሀገሪቱ ብሔራዊ ቴሌቪዥን መስኮት ቀርበው ድንገተኛ መግለጫ ሰጥተዋል። አዲሱ የበላይ መሪ አያቶላ ሞጅተባ ኻሜኒ ከተሾሙ ጀምሮ ለአራት ወራት ያህል በአደባባይ ሳይታዩ የጠፉ። በቴሄራን ጓዳ እውነተኛውን የውሳኔ ስልጣን የጨበጠው ማን ነው? ይህንን ሰበር መረጃ በስፋት የምንመለከተው ይሆናል። በሌላ በኩል ኢራን በእስራኤል የጦር አየር ማረፊያ ላይ የባሊስቲክ ሚሳኤሎችን ስትጥል፣ አየር ኃይሏ ደግሞ በሩሲያ ሰራሽ ተዋጊ ጀቶች አዲስ ገዳይ ሚሳኤል ታጥቆ ወደ ሰማይ ወጥቷል። ይህ ሁሉ ሲሆን ግን ዓለምን ያስደመመው ሌላው ሰበር ዜና ከቻይና ተሰምቷል። ቤጂንግ አርቲፊሻል ኢንተለጀንስ ኤአይ የታጠቁ ሳተላይቶችን የያዘ ስማርት ድራገን ስሪ ሮኬት ከባህር ላይ ወደ ጠፈር ተኩሳለች። የዚህን ሰበር መረጃ ዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ ቪዲዮቻችን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮን ላይክ፣ ኮመንት እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። የኢራኑ ፕሬዝዳንት መሱድ ፔሽኪያን ከሀገሪቱ የበላይ መሪ ሞጅተባ ኻሜኒ ጋር መገናኘት እጅግ አስቸጋሪ መሆኑን አስታውቀዋል። የኢራኑ ፕሬዝዳንት የሆኑት መሱድ ፔሽኪያን በሀገሪቱ ብሔራዊ ቴሌቪዥን በተላለፈ ቃለ መጠይቅ ላይ ከኢራን አዲሱ የበላይ መሪ አያቶላ ሞጅተባ ኻሜኒ ጋር በቀጥታ መገናኘትና መነጋገር በአሁኑ ወቅት እጅግ አስቸጋሪ መሆኑን ገልጸዋል። እንደ አልጄዚራና ጀሩሳሌም ፖስት ዘገባዎች ከሆነ ፕሬዝዳንት ፔሽኪያን በሰጡት መግለጫ የሀገሪቱን አንኳር ውሳኔዎች ከበላይ መሪው ጋር ለመምከርና ለማስተባበር የነበረው ግንኙነት በወቅታዊ ሁኔታዎች ምክንያት ፈታኝ እንደሆነ ጠቁመዋል። አያቶላ ሞጅተባ ኻሜኒ አባታቸው አያቶላ አሊ ኻሜኒ ከተገደሉ በኋላ በባለስልጣናት ምክር ቤት አማካኝነት የሀገሪቱ ሶስተኛው የበላይ መሪ ሆነው ከተመረጡበት ጊዜ ጀምሮ በአደባባይ አለመታየታቸውና በይፋዊ መድረኮች ላይ አለመከሰታቸው በኢራን ውስጣዊ ፖለቲካና በዓለም አቀፍ ደረጃ ከፍተኛ ጥያቄዎችንና መላምቶችን በማስነሳት ላይ ይገኛል። የቀድሞ የበላይ መሪ አሊ ኻሜኒ በወታደራዊ ጥቃት መገደላቸውን ተከትሎ የኢራን የደህንነትና የአብዮታዊ ዘቡ አካላት አዲሱን መሪ ሞጅተባ ኻሜኒን ከማንኛውም አይነት ጥቃት ለመጠበቅ ከፍተኛ የደህንነት ከለላና ጥብቅ ሚስጥራዊነትን በመከተል ላይ ናቸው። የጠላት የኢንተለጀንስ መረቦች መረጃ እንዳያገኙ በሚል ስጋት የመሪው የመገናኛ መስመሮችና አካላዊ እንቅስቃሴዎች እጅግ የተገደቡ በመሆናቸው ከፕሬዝዳንቱ ጋር የሚደረጉ ውይይቶች እንኳን በከፍተኛ የደህንነት ማጣሪያና ውስብስብ ሂደት እንዲያልፉ ተደርገዋል። ሞጅተባ ኻሜኒ ከተሾሙ ጀምሮ በአደባባይ አለመታየታቸውና ከፕሬዝዳንቱ ጋር እንኳን ግንኙነት ማድረግ መክበዱ የኢራን ከፍተኛ አመራሮች በምዕራባውያን ሀገራትና በእስራኤል ኢላማ የመደረግ ስጋታቸው ምን ያህል ከፍተኛ እንደሆነ ያሳያል። ፕሬዝዳንት ፔሽኪያን ይበልጥ ለዘብ ያለ የዲፕሎማሲ አካሄድ የሚከተሉ ሲሆን በሀገሪቱ ዋና ዋና ውሳኔዎችና በውጭ ጉዳይ ፖለቲካ ላይ ከአብዮታዊ ዘቡ ጋር ጥብቅ ቁርኝት ያላቸው ጠንካራ አቋማቸውን የሚያንጸባርቁ መሪ ናቸው። ፕሬዝዳንቱ ከበላይ መሪው ጋር በቀጥታ የመገናኘት ዕድላቸው መጥበቡ የአብዮታዊ ዘቡ አዛዦች የመሪውን ስም በመጠቀም ውሳኔዎችን በራሳቸው የማለፍና የፕሬዝዳንቱን አስተዳደር የማግለል አቅማቸውን እንዲያጎለብቱ በር ከፍቶላቸዋል። በኢራን ህገ መንግስታዊ ስርዓት ውስጥ የመጨረሻው የውጭ ፖሊሲ የኒውክሌርና የጦር ኃይሎች አዛዥ ከፍተኛው መሪ ነው። በሀገሪቱ የፖለቲካ ስርዓት ውስጥ የበላይ ውሳኔ ሰጪው አካል ለአራት ወራት ያህል በአደባባይ ሳይታይ መቆየቱ በኢራን ህዝብና በቢሮክራሲው ዘንድ ከፍተኛ ብዥታን ፈጥሯል። ፔሽኪያን ይህንን ግንኙነት ማድረግ አስቸጋሪ ሆኗል የሚል መግለጫ በብሔራዊ ቴሌቪዥን መስጠታቸው የራሳቸውን አስተዳደር ከተጠያቂነት ለማዳንና በሀገሪቱ አስተዳደር ውስጥ ያለውን ተጽዕኖ ማነስ ለህዝቡ ይፋ ለማድረግ የተጠቀሙበት የፖለቲካ ስትራቴጂ እንደሆነ ይታመናል ሲሉ የቀጠናዊ የፖለቲካ ተንታኞች ተናግረዋል። ኢራን ከቀጠናዊና ከምዕራባውያን ሀያሎች ጋር በሚኖራት ድርድር ወይም የውጥረትን ማርገብ ሂደቶች ላይ ፕሬዝዳንቱ ከበላይ መሪው ፈጣን ይሁንታና መመሪያ ማግኘት አለመቻላቸው የዲፕሎማሲ መንገዱን የተወሳሰበ አድርጎታል። እንዲሁም የውጭ ሀገራትና ተደራዳሪ አካላት በቴሄራን ውስጥ እውነተኛውን የመጨረሻ ውሳኔ ሰጪ አካል ለመለየትና ዘላቂ ስምምነቶችን ለመደራደር በራስ መተማመን እንዳይኖራቸው እያደረገ እንደሚገኝም ተዘግቧል። በፋርስ ባህረ ሰላጤ፣ በሆርሙዝ ሰርጥና በመካከለኛው ምስራቅ ባለው ከፍተኛ ግጭት ውስጥ ፈጣን ውሳኔ ሰጪ አካል
በቀላሉ አለመገኘቱ በስህተት የሚወሰዱ ወታደራዊ እርምጃዎችን ሊያበዛ እንደሚችልም ተጠቁሟል። የከፍተኛው መሪ ከአደባባይ መሰወርና የፕሬዝዳንቱ ይፋዊ ቅሬታ በኢራን ሕዝብ ዘንድ በሀገሪቱ ላይ እውነተኛ ቁጥጥር ያለው ማን ነው የሚል ጥያቄና የፖለቲካ አለመረጋጋት ስጋት ሊፈጥር ይችላልም ተብሏል። ይህ በእንዲህ እንዳለ የኢራን አየር ኃይል በሩሲያ በተሰራው የ130 አውሮፕላን የአር-73 ሚሳኤል ሙከራና ስምሪት ይፋ ማድረጉ ተገልጿል። የኢራን እስላማዊ ሪፐብሊክ አየር ኃይል አዲስ ይፋ ባደረገው ተንቀሳቃሽ ምስል መሰረት ከሩሲያ የተቀበላቸው የ130 የተሰኙ የላቀ ልምምድና ቀለል ያሉ የውጊያ ጀቶች በአር-73 ከአየር ወደ አየር ሚሳኤሎች ታጥቀው እንቅስቃሴ ሲያደርጉና የኢላማ ሙከራ ሲያካሂዱ አሳይቷል። እንደ ዓለም አቀፉ ወታደራዊ አቪዬሽን መገናኛ ብዙሃን ድረገጽ እንዲሁም ዞና ሚሊተሪ ባሉ ዓለም አቀፍ የመከላከያና ወታደራዊ የዜና ምንጮች ዘገባ መሰረት በምስሉ ላይ የተሰራጨው የ130 አውሮፕላን አጭር ርቀት ተኳሽ የሆነውን የሩሲያ ሰራሽ አር-73ኢ የኢንፍራሬድ መሪ ሚሳኤል በክንፉ ስር በመታጠቅ የድሮን ኢላማዎችን በስኬት መትቶ ጥሏል። አውሮፕላኑ በኢስፋሃን የሚገኘውን የአየር ኃይል የጦር ሰፈር ተጠቅሞ በመንቀሳቀስ ላይ እንደሚገኝና እስከ 4 የሚደርሱ አር-73 ሚሳኤሎችን መሸከም እንደሚችል ተጠቅሷል። ይህ እርምጃ ኢራን ከሩሲያ ለመግዛት ስምምነት የፈጸመችውን የሱ-35 የ4.5ኛ ትውልድ ተዋጊ ጀቶችን ለመረከብና አብራሪዎቿን ለማሰልጠን የምታደርገውን ዝግጅት የሚያፋጥን ትልቅ እርምጃ እንደሆነ ተገልጿል። የ130 በዋናነት ለላቀ አብራሪዎች ስልጠና አድቫንስድ ጀት ትሬነር ሊፍት የተሰራ ቢሆንም እስከ 3000 ኪሎ ሜትር የሚደርስ የጦር መሳሪያ፣ ቦምቦች፣ ሮኬቶችና ከአየር ወደ አየር የሚተኮሱ ሚሳኤሎችን መሸከም ይችላል። አር-73 ወይም ኤኤ-11 አርቸር በቅርብ ርቀት ውጊያ በጣም ከፍተኛ የመታጠፍና የተኳሽነት ቀልጣፋነት ያለው ታዋቂ ሚሳኤል ነው። የ130 ዝቅተኛ ፍጥነትና ዝቅተኛ የራዳር ወሰን ያላቸውን የጠላት ድሮኖችና የክሩዝ ሚሳኤሎች በዝቅተኛ ወጪ አድኖ ለመምታት ተስማሚ ነው። የኢራን አየር ኃይል ለበርካታ አስርት ዓመታት ከአሜሪካ ሰራሽ ኤፍ-14 ቶምካት፣ ኤፍ-4 ፋንተም እና ኤፍ-5 አውሮፕላኖች ጋር የቆየ በመሆኑ ዘመናዊ የሩሲያ ዲጂታል የኮክፒት ሲስተም እና ፍላይ ባይ ዋየር ቴክኖሎጂዎችን ለመላመድ ፈተና ሆኖበት ቆይቷል። የ130 የሩሲያ አምስተኛ ትውልድ ሱ-57 እና ሱ-35 አውሮፕላኖችን የበረራና የቁጥጥር ባህሪያት በዲጂታል መንገድ መምሰል ይችላል። የኢራን አብራሪዎች በየ130 ላይ አር-73 ሚሳኤሎችን በመተኮስ ተግባራዊ ልምምድ ማድረጋቸው የሱ-35 ተዋጊዎችን በሚረከቡበት ወቅት ወዲያውኑ ወደ ውጊያ ዝግጁነት እንዲገቡ ያስችላቸዋል። የወታደራዊ ልምምድ በቴህራንና በሞስኮ መካከል ያለው ወታደራዊና የቴክኖሎጂ ትብብር ወደ ላቀ ደረጃ መሸጋገሩን ያሳያል። ኢራን ለሩሲያ የሻሂድ ድሮኖችና የባሊስቲክ ሚሳኤል ቴክኖሎጂን ስታቀርብ፣ ሩሲያ በበኩሏ የኢራንን የአየር ኃይል በዘመናዊ አውሮፕላኖችና ሚሳኤሎች እያዘመነች ይገኛል። የኢራን አየር ኃይል የቆዩ አውሮፕላኖችን በዘመናዊ የሩሲያ አውሮፕላን ኤሌክትሮኒክስ ስርዓትና ሚሳኤሎች መተካቱ በፋርስ ባሕረ ሰላጤና በመካከለኛው ምስራቅ ያለው የአየር የበላይነት ሚዛን ይፈታተነዋል ተብሎ ይጠበቃል። የ130 አውሮፕላኖች እንደ ኢስፋሃን ባሉ የኢራን የኒውክሌርና የመከላከያ ኢንዱስትሪ ማዕከላት አካባቢ ጥበቃ ለመስጠትና ድንገተኛ የአየር ጥቃቶችን ለመመከት ጥቅም ላይ ሊውሉ ይችላሉ። በተያያዘም በኢራንና በእስራኤል መካከል እያየለ በመጣው ቀጥተኛና ከፍተኛ ወታደራዊ ግጭት ውስጥ የኢራን እስላማዊ አብዮታዊ ዘብና የመከላከያ ኃይሎች ዋነኛ ኢላማ ካደረጓቸው የእስራኤል ቁልፍ የጦር አየር ማረፊያዎች መካከል በሬሆቮት አቅራቢያ የሚገኘው ቴልኖቭ ቀዳሚውን ስፍራ ይዟል። እንደ ፋርስ ኒውስ ዘገባ ከሆነ ኢራን በቴልኖቭ አየር ኃይል ጣቢያ ላይ ያካሄደችው የባሊስቲክ ሚሳኤልና የድሮን ጥቃት ድንገታዊ ወይም የዘፈቀደ ሳይሆን የእስራኤልን የአየር የበላይነትና ከአሜሪካ ጋር ያለውን የቀጠናውን የመከላከያ መረብ ለመምታት የታቀደ ስልታዊ እርምጃ ነው። ቴልኖቭ የእስራኤል አየር ኃይል ከባድና ስልታዊ የሆኑ እንደ ኤፍ-15 ተዋጊ ጀቶች፣ ከባድ የትራንስፖርት ሄሊኮፕተሮች፣ የሰው አልባ አውሮፕላኖች፣ ስኳድሮኖችና ልዩ የክትትልና የስለላ ክፍሎች የሚገኝበት ማዕከል ነው። ጣቢያው የእስራኤል ብቻ ሳይሆን የአሜሪካ ማዕከላዊ እዝ በቀጠናው ከሚዘረጋው የቅድመ ማስጠንቀቂያና የሚሳኤል መከላከያ መረብ ጋር በቀጥታ የተያያዘ የትዕዛዝና ቁጥጥር ማዕከል ሆኖ ያገለግላል። ኢራን የቴልኖቭን ጣቢያን በመምታት የእስራኤልን የረጅም ርቀት የአየር ጥቃት የመሰንዘር አቅም ማደናቀፍ፣ የቅድመ ማስጠንቀቂያና የራዳር ስስ ቦታዎችን
ማዳከምና አሜሪካ በእስራኤል ላሰማራቻቸው ወታደራዊ መሰረተ ልማቶች ማስጠንቀቂያ መስጠት እንደሆነ በዘገባው ተመላክቷል። በሌላው ሰበር መረጃችን ቻይና ስማርት ድራገን ስሪ የተባለውን ሮኬት ከባህር ላይ በስኬት ማስወንጨፏ ተሰምቷል። የዓለም ሱፐር ፓወር ሀገራት የጠፈር ፉክክር ከዕለት ወደ ዕለት ከፍ ማለቱ የቀጠለ ሲሆን ቻይና የጠፈር ቴክኖሎጂ አቅሟን በከፍተኛ ደረጃ የሚያሳድግ ሌላ ታላቅ ምዕራፍ ማስመዝገቧን ዓለም አቀፍ የዜና ምንጮች ዘግበዋል። ሀገሪቱ ስማርት ድራገን ስሪ የተሰኘውን ኃይለኛ ሮኬት ከባህር ላይ ማስወንጨፏ ተረጋግጧል። እንደ ዜና ምንጮቹ ገለጻ ከሆነ ይህ ሮኬት ወደ ጠፈር የተጓዘው ሁለት አዳዲስ አርቲፊሻል ኢንተለጀንስ ኤአይ ቴክኖሎጂዎችን የታጠቁ ሳተላይቶችን ይዞ ነው። እነዚህ ሳተላይቶች በቻይና ውስጥ ከፍተኛ ትክክለኛነት ያላቸው የክትትል ስራዎችን ለማከናወን እንዲሁም በዓለም አቀፍ ደረጃ ሰፊ የምድርና የባህር ላይ ክትትል ለማድረግ የሚያስችላቸው የላቀ አቅም እንዳላቸው ተመላክቷል። የቻይና የጠፈር ምርምር ተቋማት ይህንን የባህር ላይ ሮኬት ማስተግበራቸው የምድር ምህዋርን በፈጣንና በታቀደ መልኩ ለመቆጣጠር ያላቸውን ቁርጠኛነት የሚያሳይ ሲሆን ቴክኖሎጂው በዓለም አቀፍ የፖለቲካና የደህንነት ትንተናዎች ላይ ሰፊ ውይይት እንደሚያስነሳ ይጠበቃል። ሳተላይቶቹ በቀላሉ መረጃን ከመሰብሰብ ባለፈ በአርቲፊሻል ኢንተለጀንስ ኤአይ በመታገዝ የተሰበሰቡትን መረጃዎች በቦታው ላይ የመተንተን አቅም እንዳላቸው ተነግሯል። ይህ ማለት መረጃውን ወደ ምድር ልኮ ምላሽ እስኪያገኝ ከመጠበቅ ይልቅ ሳተላይቶቹ ራሳቸው ፈጣን ውሳኔዎችን እንዲያስተላልፉ ያስችላቸዋል። ኤአይ ወይም አርቲፊሻል ኢንተለጀንስ ከጠፈር ክትትል ጋር መጣመሩ የክትትል ስራዎችን ፍጥነትና ትክክለኛነት ወደር በሌለው መልኩ ከፍ ያደርገዋል ተብሏል። ከባህር ላይ ሮኬት ማስወንጨፍ ከመሬት ላይ ከሚደረጉ መሰረተ ልማቶች ጋር ሲወዳደር ብዙ ጥቅሞች አሉት። ከነዚህ መካከል ሮኬቱ ከምድር ወገብ ጋር ባለው ቅርበት ምክንያት ተጨማሪ የፍጥነት ኃይል ማግኘት መቻሉ እንዲሁም የትኛውንም የሚወድቅ የሮኬት አካል ከሰዎች ንብረትና መኖሪያ አካባቢ ርቆ በባህር ውስጥ እንዲወድቅ ማድረግ መቻሉ ዋና ዋናዎቹ ናቸው። ይህ ደግሞ ቻይና የጠፈር ተልዕኮቿን በማንኛውም ሰዓት እና በየትኛውም ስፍራ በተለይም በውቅያኖስ ላይ በሚስጥርና በብቃት ለመፈጸም ያላትን አቅም ያሳያል። በዓለም አቀፍ ደረጃ የምድርና የባህር ላይ ክትትል ማድረግ መቻሉ ቻይና በዓለም ዙሪያ የሚንቀሳቀሱ የንግድ መርከቦቿን፣ የባህር ውስጥ የንግድ መስመሮቿን ለመጠበቅ ትልቅ እገዛ ያደርጋል። በሌላ በኩል ደግሞ እንደ ዩናይትድ ስቴትስ ያሉ ተቀናቃኝ ሀገራት ይህንን ቴክኖሎጂ እንደ ስልታዊ የደህንነት ስጋት ሊመለከቱት ይችላሉ። ምክንያቱም ሳተላይቶቹ ወታደራዊ እንቅስቃሴዎችንም የመከታተል አቅም ሊኖራቸው ስለሚችል በጠፈር ላይ ያለው ፉክክር ይበልጥ እንዲጠናከር ምክንያት ይሆናል። ውድ የአውድ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩ።